በመካከለኛው ምስራቅ ሰማይ ስር የሰው ልጅ ታሪክ ሊመዘግባቸው ካሰባቸው እጅግ ወሳኝና ደማዊ ምዕራፎች መካከል አንዱ ዛሬ በቴህራንና በዋሽንግተን መካከል በሚደረገው የኃይል ፉክክርና በኢራን አደባባዮች ላይ የሚፈሰው ደም እየተጻፈ ይገኛል። ዓለም ትንፋሿን ውጣ አይኖቿን ወደ ፋርስ ምድር አቅንታ በከፍተኛ ስጋትና በታላቅ የጂኦፖለቲካ ውጥረት ውስጥ ሆና የሚቀጥለውን ሰከንድ በጉጉት እየጠበቀች ነው። ይህ ተራ ህዝባዊ ግጭት አይደለም፣ ወይም የቀላል ዲፕሎማሲ ሰጣ ገባ አይደለም። ይልቁንም ለአስርተ ዓመታት የዘለቀው የታመቀ ቁጣና የአያሌ ሀገራት የጥቅም ግጭት በአንድ ነጥብ ላይ ተገናኝተው መላውን ቀጠና ወደማይታወቅ አቅጣጫ ሊወስዱት የሚችሉበት የታሪክ ማዕበል ነው። ዶናልድ ትራምፕ በዋይት ሀውስ ምስጢራዊ ቢሮ ውስጥ ሆነው ዓለምን ያናወጠውን ያንን አጭር መልእክት በትሩዝ ሶሻል ገጻቸው የለቀቁት እርዳታ በመንገድ ላይ ነው አሉ። ሄልፕ ኢዝ ኦን ኢትስ ዌይ። ነገር ግን ከነዚህ ቃላት ጀርባ ምን ተደብቋል? አሜሪካ የኢራንን ሰሜን ታፈርሶ ይሆን ወይስ በደፈነው የተሰጠ ማስፈራሪያ ብቻ? ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንደዘልቁ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ በማድረግ ትኩስ ዓለም አቀፍ መረጃዎች እንዲደርሱ ቤተሰብ መሆኑን አይርሱም። ላለፉት 2 ሳምንታት በ31ዱም የአገሪቱ ግዛቶችና በ180 ከተሞች ውስጥ የተቀሰቀሰው አመፅ የኢራንን መንግስትና ህዝብ በታሪክ ታይቶ በማይታወቅ ፈተና ውስጥ ከቷቸዋል። በኢኮኖሚ መዳከምና በገንዘብ ዋጋ መቀነስ ምክንያት የጀመረው ተቃውሞ አሁን ወደ ለየለት የፖለቲካ ፍጥጫ ተቀይሯል። በአንድ በኩል ለነጻነትና ለለውጥ የሚጮሁ በሚሊዮኖች የሚቆጠሩ ዜጎች፣ በሌላ በኩል ደግሞ የሀገርን ሉዓላዊነትና የስርዓቱን ደህንነት ለመጠበቅ ቆርጠው የተነሳው የጸጥታ መዋቅር ይገኛሉ። በመካከላቸው የሚፈሰው ደም ግን አሰቃቂ ሆኖ ቀጥሏል። የተለያዩ መረጃዎች እንደሚጠቁሙት በሁለቱም ወገኖች በኩል የሟቾች ቁጥር በሺዎች የሚቆጠር ሲሆን በቴህራን ዩኒቨርሲቲ ለተሰዉት የጸጥታ ኃይሎች የሚደረገው የቀብር ስነስርዓትና በየጎዳና የሚወድቁ ተቃዋሚዎችም ሀገሪቱ ያለችበትን ጠልቅ ቁስል ያሳያሉ። በዚህ እጅግ አሳሳቢ ወቅትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ እርዳታ በመንገድ ላይ ነው በማለት የለቀቁት መልእክትም በቴህራንና በዋሽንግተን መካከል ያለውን ውጥረት ወደ መጨረሻው የፍንዳታ ነጥብ ላይ አድርሶታል። ትራምፕ በኢራን ላይ ወታደራዊ እርምጃን ጨምሮ በርካታ አማራጮችን እያጤኑ መሆኑን ሲገልጹ፣ የኢራን መንግስት ደግሞ ይህንን ድርጊት በሀገር የውስጥ ጉዳይ ለሚደረግ ግልጽ ጣልቃ ገብነትና ለወታደራዊ ጥቃት ሰበብ የመፈለግ ጥረት አካል ነው ሲል ኮንኖታል። ትራምፕ ሚጋ አሊያም ሜክ ኢራን ግሬት አጌን ኢራንን ዳግም ታላቅ እናድርጋት የሚለውን መፈክር ሲያንጸባርቁ፣ ቴህራን ግን ይህንን የአገዛዝ ለውጥ ፍላጎት እንደ ሉዓላዊነት ጥሰት ትመለከተዋለች። ይህ የሁለቱ ሀገራን ፍጥጫ በኢራን ምድር ላይ የሚኖሩ የውጭ ሀገር ዜጎችንም በከፍተኛ ስጋት ውስጥ ጥሏቸዋል ይላል የሮይተርስ ዘገባ። አሜሪካ፣ ህንድና ፓኪስታን ዜጎቻቸው በአስቸኳይ ኢራንን ለቀው እንዲወጡ ማስጠንቀቂያ ማውጣታቸው ሰማዩ በቅርቡ በእሳት ሊቃጠል እንደሚችል የሚያሳይ አስደንጋጭ ምልክት ሆኗል። በኢራን የኢንተርኔትና የኮሚኒኬሽን እገዳ ተጥሎ በነበረባቸው ሰዓታትም በኢላን መስክ ስታርሊንክ አማካኝነት መረጃዎችን ወደ ውጭ ለማስተላለፍ የተደረገው ጥረት የቴክኖሎጂ ዓለም በጦርነት ውስጥ ያለውን ሚና በጉሉ አሳይቷል። ቴህራን በበኩሏ ለጎረቤት ሀገራት ማለትም ለሳውዲ አረቢያና ለተባበሩት አረብ ኤሚሬቶች ጥብቅ ማስጠንቀቂያን ማስተላልፋለች። የአሜሪካ ጦር ሰፈሮችን በኢራን ላይ ለሚሰነዘር ጥቃት የምታውሉ ከሆነ የኢራን ምላሽ እናንተንም ይጨምራል ማለቷ ግጭቱ ከመላው መካከለኛው ምስራቅ አልፎ ዓለም አቀፋዊ ይዘት ሊኖረው እንደሚችል በግልጽ ያረጋግጣል። በኢኮኖሚው ረገድም ትራምፕ የጣሉት የ500 ታሪፍ ዓለምን ለሁለት ጎራ ከፍሏታል። ቻይናና ሩሲያ ይህን እርምጃ እንደ ኢኮኖሚ ሽብርተኝነትና በታሪፍ ጦርነት አሸናፊ የሌለበት ድርጊት ሲሉ ቢገልጹትም፣ ዋሽንግተን ግን ኢራን የገንዘብ ምንጭ ለማድረግ ይህንን መንገድ መርጣለች። የአውሮፓ ህብረት በበኩሉ በኢራን ላይ ተጨማሪ ማዕቀቦችን ስለመጣል እያመነታ ሲሆን፣ በሌላ በኩል ደግሞ በኢራን ከተሞች የሚታየውን የኃይል እርምጃ አጥብቆ ኮንኗል። የተባበሩት አረብ ኤሚሬቶች የአሜሪካን ውሳኔ በምግብና በመሠረታዊ ሸቀጦች አቅርቦት ላይ ሊያስከትል የሚችለውን ቀውስ በመፍራት በከፍተኛ ጭንቀት ውስጥ ናቸው። ይህ የኢኮኖሚ ከበባ የኢራንን አገዛዝ ብቻ ሳይሆን የቀጠናውን መረጋጋት ጭምር የሚፈታተን ሆኗል። አደጋው ያለው በቃላት ጦርነት ብቻ አይደለም። በካራጅ ከተማ ተይዞ በስቅላት ሊቀጣ ነው ተብሎ የሚነገርለት የ26 ዓመት ወጣት ኤርፋን ሶልታኒ ጉዳይ ዓለም አቀፍ ትኩረትን ስቧል። ትራምፕ ከሰቀሏቸው ሲኦልን ያሉ በማለት ሲዝቱ፣ የኢራን የፍትህ ስርዓት ግን የሀገርን ሰላም ያደፈረሱ አሸባሪዎችና በአምላክ ላይ ጦርነት ያወጁ ኃይሎች ተገቢውን ቅጣት ያገኛሉ በሚል አቋሙ ጸንቷል። ይህ የሰብአዊ መብትና የሉዓላዊነት ፍጥጫ በቴህራን ጎዳናዎች ላይ የሚፈሰውን ደም ይበልጥ እንዲባባስ አድርጎታል። በየአካባቢው የሚሰማው የጥይት ድምፅና የሚነደው እሳትም የሺህ ዓመታት ታሪክ ያላት ሀገር ወደ መጨረሻ ፍንዳታ ነጥብ መቃረቧን ያበስራል። አሁን ጥያቄው ቀጣዩ ሰዓት ምን ይዞ ይመጣል የሚለው ሆኗል። አሜሪካ ወታደራዊ ጣልቃ ገብነት ልታደርግ ትችላለች በሚል
በመስጋት በቀጣናው ያሉ ሀገራት ዲፕሎማሲያዊ መፍትሄዎችን ለማግኘት ወደ ቴህራንና ዋሽንግተን እየደወሉ ይገኛሉ። ኳታር ውጥረቱን ለማርገብ ጥረት ያደረገች ቢሆንም የትራምፕ አስተዳደር ግን የኢራንን መንግስት ለህዝቡ ሰብአዊነትን አሳቢ በማለት እያስጠነቀቀ ቀጥሏል። የኢራን መንግስት በበኩሉ ጠላቶቻችንን ለመመከትና ሉዓላዊነታችንን ለማስከበር ማንኛውንም መስዋዕትነት እንከፍላለን በማለት የጦር ኃይሉን በተጠንቀቅ አቁሟል። በኢራን የሚታየው ጭስና በዋሽንግተን የሚሰማው የጦርነት ነጋሪት ተገናኝተው አዲስና አስፈሪ ዓለም ሊወልዱ ጥቂት እርምጃዎች ብቻ ቀርተዋል። የፐርሺያ ምድር ወደ ሰላም ትመለሳለች ወይንስ መላውን ዓለም ይዞ ገደል የሚገባ ጦርነት ይጀምራል? መልሱን የምናውቀው በፋርስ ባህረ ሰላጤ ላይ ያሉት የጦር መርከቦችና በቴህራን ጎዳናዎች የሚታዩ አመጽ የሚፈጥሩት ውጤት ሲታወቅ ብቻ ይሆናል። የጃንዋሪ ወር ታሪክን የሚቀይር ካርታዎችን የሚያፈርስና አዲስ የኃይል ሚዛን የሚፈጠር ወሳኝ ወቅት ሆኖ በታሪክ መዝገብ ላይ ሊሰፍር ተዘጋጅቷል። በመካከለኛው ምስራቅ እምብርት ላይ የምትገኘው ጥንታዊቷና ሀያሏ የፋርስ ምድር ኢራን ዛሬ በታሪኳ ታይቶ በማይታወቅ የታላላቅ ዓለም አቀፍ ሴራዎችና የተቀነባበሩ ውከቶች ማዕበል ውስጥ ትገኛለች። ይህ ማዕበል ግን በድንገት የመጣ ሳይሆን ለ45 ዓመታት የኢራንን ሉዓላዊነትና የእስልምና አብዮት ውጤቶችን ለመቀማት በዋሽንግተንና በቴልአቪቭ ላቦራቶሪዎች ውስጥ ሲበስል የቆየ የጥፋት ድግስ ስለመሆኑ ከቴህራን በኩል ይነገራል። የፐርሺያ ምድር ዛሬ በእሳትና በደም ትርምስ ውስጥ ትገኛለች። የቴህራን ሰማይ በጥቁር ጭስ ተሸፍኗል። ምድሪቱም በሺዎች በሚቆጠሩ ሰማዕታት ደም ረጥባለች። ትራምፕ እርዳታ እየመጣ ነው ሲሉ ምን ማለታቸው ነው? ሴናተር ሊንድሴ ግሬም እንደሚጠቁሙት የእርዳታ የኢራን ወታደራዊ ተቋማት አመድ የሚያደርግ የአየር ድብደባ አሊያም የሀገሪቱን መሠረተ ልማት ሸባ የሚያደርግ የሳይበር ጥቃት ሊሆን ይችላል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በዝግ በሮች ጀርባ ከከፍተኛ ባለሥልጣናት ጋር በሚያደርጉ ስብሰባ የኢራን አገዛዝን ጉሮሮ የሚነጭ ወይም ነን ካይኔቲክ አማራጮችን እያጤኑ ነው። ትራምፕ ከኢራን ባለሥልጣናት ጋር የሚያደርጉትን ማንኛውንም ግንኙነት ሰርዘዋል። አሜሪካ ሚጋ የሚለውን የአማጽያኑን መፈክር በማንገብ የአገዛዝ ለውጥ ለማምጣት ቆርጣ ተነስታለችም እየተባለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራናውያን ተቃውሞቹ እንዲቀጥሉና በደል የሚፈጽሙባቸውን አካላት ስም እንዲያስታውሱ አሳስበዋል። የኢራን መንግስት ላለፉት ዓመታት ታይቶ በማይታወቅ ደረጃ የተቀሰቀሰውን ታላቅ ሕዝባዊ ዓመፅ ለማዳፈን እርምጃውን እያጠናከረ ባለበት በዚህ ወቅትም ትራምፕ እርዳታ በመንገድ ላይ ነው ሲሉ ቃል ገብተዋል። ኢራን በበኩሏ ትራምፕ አገሪቱን ወደ መረጋጋት እየገፋፏትና አመፅን እያነሳሱ ነው ስትል ከሳለች። ትራምፕ በትሩዝ ሶሻል ገጻቸው ላይ ተቃዋሚዎች ባስተላለፉት መልእክት ኢራናውያን አርበኞች ወይም ተቃውሟችሁን ቀጥሉ፣ ተቃውሞቻችሁን ተቆጣጠሩ፣ እርዳታ እየመጣላችሁ ነው ብሏል። ይሁን እንጂ እርዳታው ምን አይነት እንደሆነ በዝርዝር አልገለጹም። ትርጉም የለሽ ሲሉ የገለጹትን የሀገሪቱን ግድያ እስኪቆም ድረስም ከኢራን ባለሥልጣናት ጋር የሚያደርጉትን ስብሰባዎች በሙሉ መሰረዛቸውን የገለጹት ትራምፕ የገዳዮችንና የበዳዮችን ስም መዝግቡ፣ ምክንያቱም ወደፊት ትልቅ ዋጋ ይከፍላሉ ሲሉ በጽኑ አስጠንቅቀዋል። አንድ የኢራን ባለሥልጣናት እንደገለጹት ከሆነ ደግሞ ባለፉት 2 ሳምንታት በአገሪቱ በተከሰተው ለመረጋጋት ወደ 2000 የሚጠጉ ሰዎች ተገድሏል። ይህም ባለሥልጣናት አጠቃላይ የሟቾችን ቁጥር ሲገልጹ የመጀመሪያቸው ነው። በአሜሪካ የሚገኘው የሰብአዊ መብት ተሟጋቾች የዜና ወኪል ራና በበኩሉ ካረጋገጥኳቸው 2003 ሟቾች መካከል 1850ዎቹ ተቃዋሚዎች ናቸው ብሏል። በተጨማሪም የታሳሪዎች ቁጥርም ወደ 16784 ከፍ ማለቱን ሮይተርስ ዘግቧል። ትራምፕ እርዳታ እየመጣ ነው ሲሉ ምን ማለታቸው እንደሆነ ለጠየቁት ጥያቄ ራሳቸው ድረሱበት የሚል ምላሽን ለጋዜጠኞች ሰጥቷል። ትራምፕ ኢራን ለመቅጣት ከሚያስቧቸው አማራጮች መካከልም ወታደራዊ እርምጃ አንዱ እንደሆነም ከዚህ ቀደም መግለጻቸው ይታወሳል። የአሜሪካ ውጭ ጉዳይ ሚኒስቴርም በኢራን ያሉ አሜሪካውያን በቱርክ አሊያም በአርሜኒያ በኩል በየብስ ሀገሪቱን አሁን ለቀው እንዲወጡ በጽኑ አሳስበዋል። ትራምፕና ሴናተር ሊንድሴ ግሬም ወታደራዊ እርምጃ ለመውሰድ ቢዝቱም የኢራን ምላሽ ግን ለዋሽንግተን የማይታለም ሲኦል ይሆናል ተብሎ ተሰግቷል። ኢራን በመካከለኛው ምስራቅ የዘረጋቸው የመቋቋም ዘንግ የሊባኖሱ ሄዝቦላ፣ የየመኑ ሁቲዎችና የኢራቅ አማጽያን በአንድ የቴህራን ትዕዛዝ መላውን የአሜሪካ የጦር ሰፈርና የእስራኤልን ከተሞች ወደ አመድነት የመቀየር አቅም አላቸው። የኢራን ሚሳኤሎችና ድሮኖች ባለፈው ዓመት እንዳሳዩት የትኛውንም የጠላት መከላከያ ሰብረው የመግባት አቅም አላቸው። አሜሪካ ይህን ውስጣዊ ግርግር ተጠቅማ ጥቃት ለመሰንዘር ብታስብ ቴልአቪቭና ሃይፋ በአንድ ሰዓት ውስጥ ከካርታ ሊጠፉ እንደሚችሉ የጦር መሪዎቹ ደጋግሞ አስጠንቅቀዋል። ከዚህም በላይ ኢራን ያለምን የኢኮኖሚ ቧንቧ የመዝጋት ኃይል አላት። የሆርሙዝ ወሽመጥ ኢራን የግል ግዛት ነው። አሜሪካ ጥቃት ከሰነዘረች ኢራን ይህንን ወሽመጥ በመዝጋት ያለምን የነዳጅ አቅርቦት ሽባ ተደርገዋለች። ያን ጊዜ የነዳጅ ዋጋ ሰማይ ይነካል፣ የምዕራባውያን ኢኮኖሚም እንደ በረዶ ይቀልጣል። ትራምፕ የጣሉት የ5 በመቶ ታሪፍና የኢኮኖሚ ማዕቀብ ኢራንን ከማዳከም ይልቅ ይበልጥ ራሷ እንድትችልና ከሩሲያና ከቻይና ጋር ያላትን ወታደራዊና ኢኮኖሚያዊ ትስስር እንድታጠናክር አድርጓታል። ዛሬ ኢራን
ብቻዋን አይደለችም። በአያላንዱ የሩሲያና የቻይና ድጋፍ የታጀበች የማይበገር ምሽግ ሆናለች። አያቶላህ አሊ ካሜኒም ለትራምፕ የሰጡት ምላሽ እጅግ ጠንካራና ዲፕሎማሲያዊ ነው። ኢራን ላይ አስተያየት ከመስጠት የገዛ ሀገርን ብታስተዳደር ይሻላል ማለታቸው አሜሪካ በራሷ የውስጥ ችግርና መከፋፈል እየታመሰች የሌላን ሀገር ሰላም ለማናጋት የምታደርገው ጥረት ፍሬ አልባ መሆኑን ለማሳየት ታለመ ነው። የኢራን መንግስት ህዝቡን በረሃብ ለመቅጣት የሚደረገውን የምዕራባውያን ኢኮኖሚ ሽብርተኝነት ለመመከት ከፍተኛ ጥረት እያደረገ ይገኛል ሲል ማስታውቋል። የኑሮ ውድነቱ የአሜሪካ ማዕቀብ ውጤት መሆኑን የኢራን ህዝብ በሚገባ ይረዳል ያሉት የአያቶላህ አሊ ካሜኒ የአብዮታዊ ጋርዱ ልዩ ኃይሎች በድንበር አካባቢዎችና በባህር ዳርቻዎች ላይ ታይቶ በማይታወቅ ዝግጁነት ላይ ይገኛሉ ብሏል። ሩሲያና ቻይና በኢራን ላይ የሚደረግ ማንኛውንም የውጭ ጣልቃ ገብነት እንደማይቀበሉና አስከፊ መዘዝ እንደሚኖረው በግልጽ አስታውቋል። የኢራን ባለስልጣናት አመፁ በአሜሪካና በእስራኤል የተቀነባበረ ነው ሲሉ ደጋግሞ ከሷል። ኢራን የተባበሩት መንግስታት ድርጅት አምባሳደር አሚር ሰኢድ ኢራቫኒ የትራምፕ መልእክት አመፅን የሚቀሰቅስና የአገሪቱን ሉዓላዊነትና ደህንነት የሚፈታተን ነው ብለውታል። ለጸጥታው ምክር ቤት በጻፉት ደብዳቤ ለንጹሐን ዜጎች በተለይም ለወጣቶች ህይወት መጥፋት አሜሪካና እስራኤል ቀጥተኛና የማይካድ የህግ ተጠያቂነት አለባቸውን ሲሉ ከሷል። ሩሲያ በበኩሏ በኢራን የውስጥ ፖለቲካ ላይ የሚደረገውን አውዳሚ የውጭ ጣልቃ ገብነት አውግዛለች። ባለፈው ዓመት አሜሪካ የፈጸመችው አይነት ጥቃት ዳግም ከተከሰተም ለመካከለኛው ምስራቅና ለዓለም አቀፍ ደህንነት አስከፊ መዘዝን ይዞ እንደሚመጣ ማስጠንቃለች። ነገር ግን ኢራን በዝምታ አጠፋም። የቴህራን መሪዎች ትራምፕና ኔታንያሁም የህዝባችን ገዳዮች ሲሉ ከሷል። አያቶላህ አሊ ካሜኒም ከትራምፕ ጋር የገቡበት የቃላት ጦርነት ወደ ብረት ጦርነት ቢቀየር ምን ሊከሰት ይችላል የሚለው እየጠበቀ ይገኛል። ኢራን በእጇ ላይ በርካታ የጥፋት ካርዶች አሏት። ኢራን በሺዎች የሚቆጠሩ መካከለኛ ርቀት ሚሳይሎች አሏት። አሜሪካ ጥቃት ከሰነዘረች በኢራቅ በሶሪያና በባህረ ሰላጤው ያሉ የአሜሪካ የጦር ሰፈሮች በእሳት ይለበለባሉ። የሊባኖስ ሂዝቦላ፣ የየመኑ ሁቲዎችና የኢራቅ አማጽያን በአንድ ትዕዛዝ መላውን መካከለኛው ምስራቅን ወደ ጦርነት ቀጠና ይለውጡታል። እስራኤል ከሰሜንና ከደቡብ በሚዘንብ ሚሳይል ታመሳለች። የሆርሙዝ ወሽመጥ የዓለም የነዳጅ ቧንቧ ነው። ኢራን ይህንን መንገድ ከዘጋች የዓለም ኢኮኖሚ በአንድ ሌሊት ይቆማል። የነዳጅ ዋጋ ሰማይ ይነካል። ኢራን የአሜሪካን የኃይል ማመንጫዎች፣ የውሃ ተቋማትና የፋይናንስ ስርዓቶችን በሳይበር ጥቃት ለማሽመድመድ ለዓመታት ተዘጋጅታለች። በዚህ በረብሻ ማዕበል ውስጥ አንድ ስም በከፍተኛ ሁኔታ እየተነሳ ነው። ሬዛ ፓህላቪ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ባሳለፍነው ሳምንት መጨረሻ ከአልጋ ወራሹ ፓህላቪ ጋር በድብቅ ተገናኝተዋል። ይህ ስብሰባ የኢራን የወደፊት ዕጣ ፈንታ ለመወሰን የታለመ ይመስላል። ፓህላቪ ለኢራን ህዝብና ለጦር ኃይሉ ባስተላለፉት መልእክትም ዓለም ድምፃችሁን ሰምቷል፣ እርምጃም እየወሰደ ነው። ትራምፕ መልእክት ልከዋል፣ እርዳታ በመንገድ ላይ ነው ብሏል። ነገር ግን ጥያቄው እዚህ ጋር ነው። የኢራን ህዝብ 45 ዓመት የታገለው ወደ ንጉሳዊ ስርዓት ለመመለስ ነው ወይስ እውነተኛ ዴሞክራሲ ፍለጋ? ፓህላቪ የኢራን ቀጣዩ መሪ ይሆናሉ ወይስ አሜሪካ በኃይል የምትጭነው መሪ? ይህ የኢራን ህዝብ ለሁለት ሊከፍል የሚችል አደገኛ ጥያቄ ነው። አደጋው በኢራን ድንበር አይቆም። ሳውዲ አረቢያ፣ ኳታርና ኦማን በከፍተኛ ሽብር ውስጥ ናቸው። አሜሪካ ኢራንን ከመታች እሳቱ እነሱን መለብለቡ አይቀርም። ሩሲያና ቻይና በበኩላቸው የውጭ ጣልቃ ገብነት አሰቃቂ መዘዝ ይኖሯል በማለት ለዋሽንግተን የመጨረሻ ማስጠንቀቂያ ሰጥተዋል። ይህ ፍጥጫ ምናልባትም ሶስተኛው የዓለም ጦርነት ሊቀሰቀስ ጥቂት እርምጃዎች ብቻ ነው የቀሩት። በመካከለኛው ምስራቅ ሰማይ ላይ የተጋረደው ጥቁር የጦርነት ደመና ዛሬ ወደ መሬት ዝቅ ብሏል። ዓለም በትላንትናና በዛሬ መካከል ሳይሆን ነገ በሚመጣው አስፈሪና ሊተነበብ የማይችል ጣፍንታ ላይ ትኩረቷን አድርጋለች። በቀጣይ ምን ይጠበቃል የሚለው ጥያቄ ዛሬ በዋሽንግተን የጦር ክፍሎች፣ በቴህራን የምስጢር ቦንከሮችና በለንደን የፖለቲካ ትንታኔ ማዕከላት ውስጥ ዋነኛው የመነጋገሪያ አጀንዳ ሆኗል። ከፊታችን ያሉ ቀናትም ለኢራን ህዝብ ብቻ ሳይሆን ለመላው ዓለም የመኖርና ያለመኖር ዋጋ የሚተመኑባቸው ወሳኝ ሰዓታት ናቸው። በቀጣይ ሊከሰቱ የሚችሉትን አበይት ስጋቶችና ድሎች በሚከተሉት 4 አበይት ነጥቦች ላይ መተንተን ይቻላል። አንደኛውና ትልቁ ስጋት የለየለት የቀጣ ጦርነት ፍንዳታ ነው። ዶናልድ ትራምፕ እርዳታ በመንገድ ላይ ነው ማለታቸው፣ እንዲሁም የአሜሪካ ቢ52 ቦምብ ጣይ አውሮፕላኖች በኳታር ሰማይ ላይ መታየታቸው በቀጣይ የሚጠበቀው ትልቁ ስጋት የቀጣ ወታደራዊ ግጭት መሆኑን ያመለክታል። አሜሪካ የተቃዋሚዎችን ግድያ ለማስቆም በሚል ሰበብ በኢራን ወታደራዊ ተቋማትና በኒውክሌር ተቋማት ላይ ድንገተኛ ጥቃት ብትሰነዝር፣ ኢራን ደግሞ በኩሏ የሚያዳግም ምላሽ ይሰጣሉ በማለት ዝግጅቷን አጠናቃለች። ይህ ከሆነ ደግሞ ግጭቱ በሁለቱ ሀገራት መካከል ብቻ አይገደብም። ኢራን በመላ መካከለኛው ምስራቅ ያሏትን ታማኝ ኃይሎች ወይም ፕሮክሲ ፎርስ በማንቀሳቀስ በእስራኤልና በባህረ ሰላጤው ሀገራት ላይ የሚሳይል ናዳ ልታወርድ ትችላለች። ይህ ደግሞ ቀጠናውን ወደ ታላቁ መካከለኛው ምስራቅ እልቂት ይዘፍቋል። ሁለተኛው ስጋት የዓለም አቀፍ ኢኮኖሚ መላሸቅ ነው። ሌላውና ዓለምን እጅግ የሚያሰጋ ጉዳይ የሆርሙዝ ወሽመጥ ዕጣ ፈንታ ነው። ኢራን ይህን ወሳኝ ነዳጅ መተላለፊያ መስመር ለመዝጋት እንደ መጨረሻው መሳሪያ ልጠቀምበት ችላለች። ወሽመጡ ከተዘጋ የዓለም የነዳጅ ዋጋ በአንድ ጀንበር በጥፍ ሊጨምር ይችላል። ይህ ደግሞ በአውሮፓ በእስያና በአሜሪካ ታይቶ በማይታወቅ ደረጃ የኢኮኖሚ ቀውስና የዋጋ ግሽበትን ያስከትላል። ትራምፕ የጣሉት የ5 በመቶ የታሪፍና የኢራን ወሽመጡን የመዝጋት ዛቻ ተዳምረው የዓለምን የንግድ ስርዓት ወደ ጨለማ ምዕራፍ ሊከተቱ ይችላሉ።
ሶስተኛው ስጋት የአገዛዝ ለውጥ ወይንም የእርስ በርስ ጦርነት ነው። በኢራን ውስጥ ያለው የህዝብ ቁጣ አገዛዙን ሊጥለው ይችላል የሚሉ ተስፋዎች ቢኖሩም በቀጣይ የሚጠበቀው ግን እጅግ አደገኛ ሊሆን ይችላል። የኢራን አብዮታዊ ጋርድ ወይም አይአርጂሲና የደህንነት መዋቅሩ እጅግ በገዘፈና በስር የሰደደ ርዕዮተ ዓለም የተገነባ በመሆኑ በቀላሉ እጅ ይሰጣል ተብሎ አይጠበቅም። ይልቁንም አሜሪካ በኃይል የአገዛዝ ለውጥ ለማምጣት ብትሞክር ኢራን እንደ ሶሪያና ሊቢያ ወደ ረጅም ዓመታት የእርስ በርስ ጦርነት ልትገባ ችላለች። ይህ ደግሞ በሚሊዮኖች የሚቆጠሩ ስደተኞችን ወደ ጎረቤት ሀገራትና ወደ አውሮፓ በማፍሰስ አዲስ የሰብአዊ ቀውስ ይፈጥራል። በአንድ በኩል የቀድሞ አልጋ ወራሽ ሬዛ ፓህላቪ መመለስ፣ በሌላ በኩል ደግሞ የኢራን ጠንካራ የሃይማኖታዊና የወታደራዊ መዋቅር መኖር ሀገሪቱን ወደ ለየለት የመከፋፈል አደጋ ይገፋታል። አራተኛው ስጋት ደግሞ የአያሌን ሀገራት ፍጥጫ ነው። ኢራን ዛሬ ብቻዋን አይደለችም። ሩሲያና ቻይና የአሜሪካንን ጣልቃ ገብነት በጽኑ መቃወማቸው በቀጣይ የሚጠበቀው ግጭት በኢራንና በአሜሪካ መካከል ብቻ ሳይሆን በምስራቅና በምዕራብ ኃይሎች መካከል የሚደረግ ታላቅ ፍልሚያ እንዲሆን አድርገዋል። ሩሲያ ለኢራን ወታደራዊ ድጋፍና የሰላ መረጃዎችን ስትሰጥ፣ አሜሪካ ደግሞ ከኔቶ አጋሮቿ ጋር ብትሰለፍ ይህ ሁኔታ ወደ ሶስተኛው ዓለም ጦርነት የሚመራው መንገድ ክፍት ይሆናል። ቻይና በበኩሏ የአንዳች ፍላጎቷን ለማስጠበቅ ስትል በኢኮኖሚ መስክ አሜሪካን ለመመከት የምትወስደው እርምጃ የዓለምን ፖለቲካዊ ሚዛን ያናገዋል። በቀጣይ የሚጠበቁት ቀናት በዲፕሎማሲና በጦርነት መካከል ያሉ ቀጭን ክሮች ናቸው። በአንድ በኩል በኢራን ከተሞች የሚፈሰው የዜጎች ደም፣ በሌላ በኩል ደግሞ በሀያላን ሀገራት መካከል ያለው የእብሪትና የጥቅም ግጭት ዓለምን ወደማይታወቅ አቅጣጫ እየገፏት ይገኛሉ። ትራምፕ የገቡት ቃል እርዳታ ይሁን ጥፋት፣ የኢራን መንግስት የሚወስደው እርምጃ መከላከል ይሁን ራስን ማጥፋት፣ መልሱን የምናገኘው በሚቀጥሉት ጥቂት ቀናት ውስጥ በሚከናወኑ ክስተቶች ይሆናል። የኢራን አብዮታዊ ጋርድ አይአርጂሲ ለበርካታ አስርተ ዓመታት ለዚህ ቀን ሲዘጋጅ ቆይቷል። አሜሪካ የምትሰነዝረው ጥቃት አገዛዙን ሊያዳክሙ ይችላል ወይንስ ይበልጥ እንዲጠነክርና የኒውክሌር ቦምቡን እንዲፈነድ ያደርገዋል? የፐርሺያ ሰማይ በሚሳኤል ነበልባል ሊቀድድ፣ ምድሪቱም በታላቅ ቁጣ ልትናወጥ ነው። በጃንዋሪ 2026 የሚታየው ይህ ትዕይንት የመጨረሻው የፍልሚያ ምዕራፍ ነው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ ይህን ይመስላል። በቀጣይ ወቅታዊ ዓለም አቀፋዊ መረጃዎች ቶሎ ቶሎ እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ አይርሱ። በቀጣይ ጊዜ እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።